በዚህ በቆሻሻ ቤት እያኖረቻት ነው እንደዚህ የምታሰቃያት። በመብራት ላብራ በደንብ እንዲታይ እንግዲህ አሳየን። አንተ ጋር ሊያግዙ የሄዱ ሰዎች አሉ። ማዛ ደህንነቷን ለማጣራት ነውና ደህንነቷ ሰላም ከሆነ ሰላም የኢትዮጵያ ሕዝብ ከሷ ጋር መሆኑን ለማረጋገጥ ነው የምንፈልገው። ያው ለመጣው አግኝተናታል። እሺ መጣሽ ማዛ ጋይሶች ሼር ኮፒንግ አድርጉ። ውሸት ነው እንዴት ነው የምለው? ያልሆነ ነገር ሳታደርጉ ነው ወይ እዛ ጋር የወጣሁት? እንታረቅ ከተባለ ሰብሰብ ብንልና ታርቀናል ነው የምንለው። እሺ እስቲ እንዴት ብላ ቪዲዮ ትቀርጸኛለች። ቆይቷል እኮ ይሄ ቪዲዮ ከተቀረጸ እዛ አልጋ ትንት እያለሁ ነው ከኋላ የውስጥ አልጋ ምናምን መደገፊያ አለ ማለት ነው። ለካ እየቀረጸችኝ ነው። ተናገሪ እያለችኝ እየሳቀች ቀርጻኝ። ትናንትና ደግሞ ፖሊስ ጣቢያ ከሰሱኝ ጠዋት ማለት ነው። አስቸኳይ ነው ተብዬ ፖሊስ ጣቢያ ሄድኩ። ምነው ስል እንዴ እኛ እንስማማለን በቃ በሚዲያ ወጥተን እንታረቃለን ብለን ከተስማማን በኋላ ቀጠሮ ይዘናል ሚዲያ ላይ ልንወጣ አንድ ላይ። እሷ ግን አላቋረጠችም ስለኛ መናገር አለ። ሶፊያ ጋር ገብታችሁ ተራ በተራ ስንት ነገር እያላችሁ ያላችሁት፣ ኦስማንም ጋር ገብታችሁ ተሳድባችኋል። ውጭ ያለችውም አላረፋችሁም። እናንተ ቤት የለኝም ከእናንተ ጋር እኮ ብታረቅም እኮ እኔ ዛሬ ቤት የለኝም። ይሄ ቤት ያባታችሁ ነው። አሳፍታችሁኛል። እውነት አይደለም ወይ? የወጣሁበት እውነት ትልቁ ቤቱን በማጣቴ ምክንያት እናንተም ከአባታችሁ ጋር ሆናችሁ አስወጥታችሁ መጣል አይደለም ወይ? ጎዳና ላይ ተያዛችሁት። ቤት እኮ እየኖርኩ እያደርኩ አይደለም ብዬ ተናገርኩታል። ምን አለ መሰለክ መርማሪ ፖሊስ አይቶታል። ሄዶም አይቶት በፊት ደውሎልኝ ነበር ማለት ነው። ስለዚህ ይቅር ካላችሁ እናንተ እረፉ። እሷ መደገፏን ትቀጥል። ግን ገብታ እንደዚህ ላይ ዶቼ እንዳደረጉ በራስ ስማቸውን አትጥራ። እናንተ ቤት ያስባችሁ መደገፉ ይቀጥል። ነገር ግን ሂዱና እግረኛ ሚዲያ ስብስባችሁ ሂዱ። አሁን ለዛሬ ጠዋት ማለት ነው ሂዱና ትስላንተ ጋር የሚለውን ቪዲዮ አስተላልፉ። እኛ እንሄድም መታየት አንፈልግም አሉ። ወጥሽ ሳይሆን የግድሽ ትታያለች ፖሊሱ ማለት ነው። ሂዱ ተባለ። እሺ ተባብለን መጣን። በመሀል ያለውን ነገር ማታ ደውልልሃለሁ ብዬ በመሀል 12 ሰዓት ላይ ያ የቀረጠች ቪዲዮ ይሄ ረሱል አሚን ነው የምልህ ለቀቁት። ያቺ ውጭ ላለች ሁሉ ነው ይላኩላት ልጅ ማለት ነው። እንግዲህ በኔ ላይ ደብቃ እሺ እንዴት ነው ማሚ እሺ ልጅ እንዴት ነው የምታስተላልፍ እያለች ነገረች። ነው አላህ ሻሂዴ ነው። አንደኛው ማፍታይታ መንኩስ ለዛ ነው ልጅ ባለፈው ኢማን ራሷን ልታጠፋ ነበረ። ያው ይሄን ይመስላል። ሰምታችኋል አይደሉላችሁ? ስማቸርሻለሁ አልባ የማለች ነው ሴትዮዋ። አሁን ራሴን ሁሉ በጣም ደም እየተፈጠረ ማለት ማንሳት አለበት። እኛ ድምጽ ሆነን ይሄን ቪዲዮ ዋናው መለቀቂያ የተለቀቀው ይነሳ። ኦስማን ማለት ነው። አዲስ ነገር ለምን አታሰማንም? ይሄን ቪዲዮ እኮ ትናንትና ድምጽ ሪካርድ እኮ ናይናን አሁን በዋትስአፕ ሴትዮዋ ማውራታችን ሚዲያ መውጣት አይችልም። አሁን አንድ ሰው ይላክልኝ ነው እያለች ያለችው። ባባ ይታ በቃ እንደዛ ከሆነ ኳስ ሜዳ ማለት መሳለሚያ ልጆች አላችሁ አንድ ቁጥር ጻፉልን። የመሳለሚያ ልጆች አንድ የመሳለሚያ ኳስ ሜዳ መሳለሚያ አንድ ነው። ቲክታክ አይጠቀሙም እዛ ሰፈር ግን እንዴ መርካቶ የአራዳ ሰፈር እኮ ነው። አደሬ ሰፈር ምን ሰፈር ያለበት እኮ ነው ኳስ ሜዳ ማለት እንዴ። አንተ ቲክታክ ማይጠቀም የለም። ለምን እንደሆነ ገብቶሃል። ሰው እየፈራ ይመስለኛል። ሂዊ እናትዬ ሂዊ ምን አለች መሰለች? ሂዊ ለራሷ ሰጋች። ሂዊንም እያስፈራሯት ነው እየመጡ ያ ለልጆቿ ትፈራለች። ለራሷ ብቻ ልጆች አለኝ ባል አለኝ ከባሌ ጋር ያስጠላቃላት እኔ ልናገር እባካችሁ ትንሽ ነው ያሳብሽ። ቆይ እንደማመጣ አንድ ሰው ሲያወራ በእናታችሁ እሺ። ሂዊ በጣም ስጋት ውስጥ ነው ያለችው። ሂዊ ያለችበት ስጋት ደግሞ ታማለች፣ ስታለቅስ ነበረ። በሰበሰበችበት ምን ባለችበት ሂዊ የሚያሳዝን ታሪክ ነው እየደረሰባት ያለው በልጆቿ ላይና በባለቤቷ ላይና ሂዊ ያላት ነገር ይበቃል። ሂዊ ላይ ሳይሆን አንድ ሰው እንደ ሂዊ መስዋዕትነት ሊከፍል ኦስማን ከታች እሙቲ ቸኮሌት የምትለው ሪኩዌስት ላኪ። እኔ አውቶቢስ ተራ አለው እያለች ነው። እኔ አውቶቢስ ተራ ነኝ እያለ እሙቲ ቸኮሌት ኳስ ሜዳ ምን መሰላችሁ? አሁን እኛም ይሄንን ወሬ የሰማነው ሚዲያ ላይ ነው። እናንተ እንደሰማችሁ እኔ ልጠይቀው። እሺ ካሊድ ሌሎቻችሁ የሚታርጉ ቀጥል ካሊድ። እኛ አሁን እንደናንተ ሚዲያ ላይ እኔ የሰማነው በፖሊስም አለ ካላችሁ እኛ አሁን ብንሄድስ ምንድነው የምናረገው ነው? ጥሩ ጥያቄ ካሊድ። ምን አለ መሰለህ እየሰማኝ ነው? እየሰማው ነው።
እዚህ ጋር ያለው ወጣት እንዳለ እዚህ ጋር ያለው ስራውን ፈቶ የእናታችንን ነፃነት ለማውጣት የእናታችንን ፍትህ ለመጠየቅ ነው እኛም የመጣ ነው። እናታችንን ከጎናቸው ገብተን ስንረዳቸው የነበሩት እናት ነው። አያውቁንም፣ አናቃቸው። ግን እንደ አንዲት እናት ነገ አላህ ይጠይቀናል። ነገ ሰዎች ነን እንጠየቃለን የሚለውን እንደ ፈጣሪ አስበ ነው። እኒህ እናት አሁን ራሳቸውን ሊያጠፉ በጣም መሳቀቅ ውስጥ ነው ያሉት። ጭራሽ ስልክ መጠቀም አይችሉም። ሚዲያ ላይ እንዳይመጡ በማጋድ ልጅየው ገንዘብ ልካ አረብ ጣብሮችን ከዱባይ ተልኮ የአካባቢ ሰውም ገንዘብ በልቶ እንዲሁም የተለያዩ ሰዎች ላይ እንትን ተብሎ እናታችን አሁን ታግደው ሳይሆን ድምጻቸው ታፍኖ ነው ያሉ። ብቻ ሰላም መሆናቸውን እርቁ እንዳልተፈጸመ ነው የሰማነው። በማስገደድና በማይሆን ነገር ቪዲዮ ተሰርቶ ነው ሰላም መሆናቸውን ብቻ ከኛ ሰላም መሆናቸውን ብቻ እንድታሰማን ህዝቡ እንዲሰማ አጠቃላይ ያሉበትን ሁኔታ ሰላም ዋሉ እንዴት ዋሉ ብለህ ሄደህ አይተህ ከቻል ካሜራ ከፍተህ በግልጽ አሳይተህን የሳቸውን ከሁሉም በፊት ቅድሚያና አንደኛ የሳቸውን ደህንነትና ጤንነት እኛ ምንም አንፈልግም። አባቴ ደግሞ የሚከተለው ይከተላል። ይሄን ከቤት ኡስማን ላከኝ ቢላቸውስ ኡስማን ላከኝ ቪዲዮ ላረግሽ ነው ኡስማን ላከኝ ይበላል። ችግር የለም። አንተ ሰተት ብለህ ሄደህ ማዘርዬ ኡስማን ጤንነቶትን ኡስማን ቤት ያለው ህዝብ ማወቅ ይፈልጋል። ህዝቡ ተጨንቆ ስለዋል ቁጭ ብሎ እየጠበቀ ነው። ቢቻል በላይቭ ከፍ ያሉበትን ካሊድ ይሄን ነው ወንድሜ ገብቷል። ይሄን ማድረግ ትችላለህ ካሊድ እኮ ይሄንንም ነገር ለማድረግ ያው ፋስ በጣም ኢዚ ነው እኮ አንድ ሰው ይሄዳል። ማዘርዬ ሰላም ነው ቶይ እኛ በሚዲያ እንደዚህ እየሰማን ነው። ምን እንተባበሩት? ህይወቷ ደና ላይ ነው። ብቻዬን ነው የምንፈልገው። ሰላም ላይ ከሆኑ ህይወቷ ደና ከሆነች አው ደና ነኝ ብላ ለህዝቡ ታሰማ። ለኛ በዋትስአፕ እንደምጨቀጭቀኝ እኔ ወረበል 4-5 ጊዜ ነው ዋትስአፕ ላይ የምትልክልኝ። እባክህ የጀመርከውን ነገር ጨርስልኝ። ድምፁ ነኝ ቪዲዮ ታግጄ ነው የተቀረስኩት። ዱባይ ያለችው ገንዘብ እየላከች አየር ጤና ያለችው እስከነ ባሏ መጡና ደበድ። ታዲያ ከዚህ በላይ ምንድን ነው የምትፈልጉት እናንተ? መተው ወንጀል ለማሰማት ነው ለህዝብ። ሰላም ወንድሜ፣ እዛ ስፈር ያለ ወንድ ልጅ ብቻ ገዝተላክ። ይኸውልህ ብራዘር ኳስ ሜዳ ነኝ ያሉት እና ማለት ነው የሚመጣውን ዋጋ እንከፍላለን። ምንም ይሄ ከህግ ጋር የሚያገናኙ ነገር አይደለም። ያ ነው ምን እኮ ስለዚህ ማለት ነው ገብቶሃል። ምንም የሚያሳሰብ ነገር አይደለም። ምንም የሚመጣም ነገር ካለ እንቀበላለን። አረ ወላሂ ሰው ማዋራት መብት ነው። ምንም የሚያገናኙ ነገር የለም። ከነሱም ጀርማችን አሉ ብራዘር ልጆች ስላሉ ችግር የለውም እንሄዳለን። ወንዴ ምን ታጋለም ከቻልክ እዛ ስትገባ ቲክቶክ በርቶ በኦስማን ላይቭ ብትገባልን ከቻልክ በቪዲዮ ብታሳይን ካልሆነ በድምጽ ብታሰማን በጣም ምርጥ። ኧረ በቪዲዮ መፈለጋችሁ ነገር ታያላችሁ። እኔ እሄዳለሁ። ልደታ ነው እሄዳለሁ። አያሳስብም ነው ገብቶሃል አይደል? በቃ ይሄ ነው። እሺ ብራዘር እሺ ሌላ አንድ ሰው ደግሞ ካለ እዛ አካባቢ አንድ ሰው ሌላ እዛ ሰፈር ላይ አቋም ያለው ሰው ነው ገብቷችኋል አይደል? አንድ ሰው ሄዶ ብቻ ያሰማን። ሰላም ከሆኑ ወረበለኛ አያገባንም። እንዘጋዋለን ላይፋችን፣ የራሳችን ወደ እርዳታችን እንቀጥላለን። ግን እናትየው ቪዲዮ ደም እየተፋች ነው የላከችልኝ። ለኔ ደም እየተፋች ነው የላከችልኝ። ጋይሶች ለአሁን እኮ ኦስማን ምን እንደሆነ ታውቃለህ? ይሄ ነገር እርቅ ሳይሆን አሻጥር ነው። በቃ ይሄ ሸርን የተሰራው ማለት ነው። እዛ ሄደው በማስፈራር በዛቻ ዝም በይ፣ እንደገና ደግሞ ውሸቴን ነው በይ። ውሸቴን ነው እንዴ? ይሄማ በቃ የማፊያ ጃይ ላይ ይኸውና ብለው ለማለት ሳይሆን ኖ በዋርኒንግ ሃርድ በመስጠት ነው ሴትዮዋን አፍነው ቁጭ ያደርጓት። በቃ ሞዴሬተር ሳበለን እስቲ አንድ ሰው በጣም የሚያሳዝን አውራሪስ ገንዘብ የዝናህል ከህግ ጋር በጣም የሚያሳዝን ልጅቷ ግን አውራሪስ ምን አይነት መንፈስ ነው ያለባት ብዬ ነው ማስበው። ግራ ገባኝ። እስቲ አውራሪስ የምትባለው ከታች ስለነበር አንድ ሰው እንዴት ቤት እንዲገዛለት ቤቴን ተነጠቅኩ ተገፋው ያለ ሰው ቤት ልግዛል ሲባል ጸጥ ብሎ እንዴት ይጠፋል? እንዴት ጸጥ ብሎ ይጠፋል? እዚህ ጋር ከታች ለምትጽፉት ነው። አረ ታረቀ ቪዲዮ እንኳን ሲባል ረስቼው ትቼው ሁሉ ነገር ደም እየተፋች ምናምን ታግጃል የሚል ድምጽ ሰማው። ስራ ቦታ ላይ ሆኜ በቃ ማንንም ሰው ዛሬ እዚህ ጋር የምትጽፊ አዳሜ አይደለም ቤት አይደለም። እኛ እኮ አሁን ሰላም ነኝ ህይወቴ ሰላም ነው። አሁን እሷ እንዳወራችን ዋትስአፕ ላይ እንደሆነ እዛ ጋር ሄዶ ሰዎች ትክክል ነው ካሉ ሰላም አለይኩም ወአለይኩም ሰላም የራሳችንን ህይወት እንጀምራለን። በቃ ለዛ ነው አንቺ እናትሽን ስለማታከብሪ እናንተ እናታችሁን ስለማታከብሩ ይሆናል እዚህ ጋር ኮሜንት ላይ የምትጽፉት። እኔ እናቴን
ከምንም በላይ እናቴ ላይ የሚያደርሰውን በደል የሰውነት ላይ እንዲደርስ አልፈልግም። እናቴ ላይ የሚያደርሰውን እህቴ ላይ የሚያደርሰውን በደል ሌላ ሴቶች ላይ እንዲደርስ አልፈልግም። አዎ ደግሞ እሺ ቀጥ እናትዬ ሰላም ብለናል። እንኳን ደህና መጣሽ። ቤቲ ቀጥ እህታችን ቤቲ እኔማ ማለት ነው እኔ ሰው ራሱ እንደዚህ ማለት ነው የሰፈር ሰው ጎረቤት ራሱ እኔ እኮ ትላንት ኦስማን በቃ ይሄን ነገር እንትን በል ያልኩት እኔ እናትና ሊቁጭ ብለው ችግራቸውን ፈተው በሰላም በፒስ ነው እንጂ ይሄ አፈና በጉልበት በኃይል በማስፈራሪያ ወዮልሽ ተወጪና አንድ ወደዚህ ከዚህ ትላወሽና ትተነፍሽና ብለው እጅ እግር ተወርቻ አስረው ቁጭ እንዳረጓት እኔ አልገባኝም። እኔ ሰላም የተፈጠረ ነው ይመስለኝ። አሁን ግን ነገሩን በደንብ ሲታይ ሌላ ነው ታሪኩ። ገብቷችኋል አይደለ? ሰላም አይደለም የተፈጠረው ሌላ በቃ ሴትዮዋን አፍ ነው ቁጭ ያረጓት አግተው እገታ ድራማ ነው የተሰራው። ኡስማን ግን ማፊያዎች ናችሁ እናንተ እሺ ሶሪ ትላንትና አንዴ ይቅርታ አድርግልኝና እስቲ ሌላው የኢትዮጵያ ሕዝብ እዚህ ጋር ያለው ምንድነው የሚለውን ሁለት ደቂቃ እንሰጣለን ለሁሉም አውራሪ ሳይመስልን። እስቲ ቀጥ እህቴ የኛ ሐሳብ ብቻ እንደው ሰላም ነው እናት። እኔ ከስር ሆኜ እየተከታተልኳችሁ ነበረ። ቅድም ኡስማን በእናት ድርድር የለም እናት ሀገር ናት ሁሉም ነገር ናት። እናመሰግናለን። እሺ ሌላ ቀጥሉ ጋይስ ማንንም ቢጨው ማንንም እኛ ይመለከታል። ኦስማን ሶፊያ ራሷ ትላንት ምን ስትል ነበር? አትመጣም ካሁን በኋላማ አትመጣም ተከሳለች። አየህ፣ ስለዚህ ሴትዮዋን በማስፈራሪያ ነው ያስቀሯት እንጂ በስምምነት አይደለም። በጣም አርጋ ወላሂ ቢላሂ ግጥም እኔ ደም እየተፋች ነው። ዋትስአፕ ላይ ላከችልኝ። ቁጥሬን ለማንም አልሰጥም። እኔ በስንት መከራ ነው ወላሂ የደወልኩላት። ቁጥሯን ራሱ አላቆም። እዚህ ጋር በጣም ብዙ ሰዎች ይገርማቸዋል ማለት ነው። እና ትናንትና በጣም ስታለቅስብኝ እቺ እናት ምን ሆና ነው? እርቅ ፈጥራለች፣ ሰላም ፈጥራለች። ህዝቡንም ማስረድተን ዝም ብለናል። እንዴት ይዘጋ? ጉዳዩ እኮ ያልተዘጋበት ምክንያት እኛ የልጆቹ ማገድም አይደለም። አንተ እኔ ኢክራም የምትባለው ልጅ ገስት ልኬ ስስባት ምንድን ነው ያለችኝ? ባክቺ እኮ ሻርም ናት ነች እኮ አልሰማህም? እንዳውራሪስ በጣም ከባድ ነው። እንደው ይሄስ እንደው አሁን ወለድኩኝ ነው የሚል እነዚህ ከማገድም አይደለም። እናትየውን ገንዘብ ረብጣ ብሮችን ልኮ ከማስረን እናት አንደኛ በቅድሚያ ጥፋተኛ ሀቢባ ነች፣ ሌላ ማንም አይደለም። ሀቢባ የቤተሰብን ጉዳይ አምጥታ እናትን በዚህ ልክ የምታዋርድ ልጅን አስገብታ እናትየው ሲመላለሱ ሀቢባ ልጅቷ ማስወረድ ነበረባት። ሁለተኛ ነገር ደግሞ እናትየው ወረበል ካባ እናት ስለሆነች በጣም ስለምታሳዝነኝ እርዳታ ስናደርግላት የነበረው ለእናትየው ነው ለማውጣት። ሁለተኛ ነገር አሁንም እናቶቿ ታግደን ነው ታግያለች፣ ደም እየላከችልን ነው። እቺ እናት በዋትስአፕ በተለያዩ ነገሮች ድምፁን ሪከርድ ሰምታችኋል። እያማለች ወረበል ካባ እያለች ነው የምትምለው። ሰምታችኋል። አሁን መፍትሄው ምንድነው ጋይስ? እስቲ ሌሎቻችሁ ሐሳብ እንድሰጡበት። መፍትሄው አንድ ነው። ቅድም የገባው ልጅ ቆፍጣና ልጅ ይመስላል። እሱ ሄዶ ማዘርን በስነ ስርዓቱ አይቶ ሰላም ነው ቶይ ጤና ነው ቶይ ጠፉ። ህዝቡ ሁሉ ተሸብሯል፣ ተጨንቋል። በሰላም ነው ወይ? የእውነት እርቅ ወርዶ ነው ወይ? ሰላም ወርዶ ነው ወይስ ዛቻና ማስፈራሪያ ደርሶቦት ጨንቆት ጠቦት ከቤት ታግተው መተንፈሻ መላወሻ አጣው ነው ወይ የጠፉት? እኛ እኮ አንዱን መቋጭተን እንዳንሄድ ተቸገርን። ለምን አሁን ትናንት እኔ በቃ እሳቸው ከሌሉ ሰላም ከወረደኛም ሰላም ነው የምንፈልገው ብለን ነበር። አሁን ላይ ሌላ ነው። በውስጥ እያለቀሱ ላኩልን እያልኩ እኮ ነው አውራሪስ። በጣም የሚያሳዝነው በተለያየ ጓደኞቼ ጋር እያለቀሱ ነው የሚልኩት። እናታችን እዚህ ጋር ጓደኞቼ ናቸው ብዬ አስተዋውቋቸው ድረሱልኝ እያሉ ገንዘብ አልፈልግም ብቻ ድረሱልኝ። ዱባይ ያለችው ኢማን ነው ስሟ ያለችው እናቴ ከወንድ ጋር ትታለሽ አርግዘሽ አስወልድሽ ብላ የምታወራ ባለ እሷ በጣም የሚያሳዝን ነው። ረብል በጣም የሚያሳዝን ነው። ላከችና እያስላከች የማስራ ትሰራለች። ወዮልሽ ትናገሪና ትተነፍሽና ትላወሽና አሁን ሴትዮዋ ያው እንግዲህ በውስጥ እኮ እያለቀሱ ነው። የእውነት ታርቀው ቢሆን ለኡስማን ለምን በቃ ረሃ ነው አሁን ተስተካክሏል ለምን አላሉት? አሁንም ችግር ላይ ነኝ እኮ ነው የሚሉት። ሴትዮዋ ታፍኝ ነው የሚሉት። ለምን ለኦስማን ለሰሚራ እውነተኛ እርቅ ቢሆን ኢቭን ልጆቹ እርቅ ከሆነ
አደባባይ ላይ ወጣችሁ ከፍና ዝቅ አርጋችሁ እናትየው እንዳትሸጥ እንዳትለወጥ ስትሳደቡ የነበራችሁ አሁንስ እስቲ እናታችሁን ከፍ አርጋችሁ ለምን አታስከብሩም? ታርቀናል፣ ይቅርታ፣ ምን እንደሰፈረብን ምን አይነት ጅኒ እንደሰፈረብን አናቅም። ከሰው ስተት ከብረት ዝገት አይጠፋም፣ አጥፍተናል፣ አፉ በሉን ብላችሁ በስነ ስርዓቱ ለምን አላረጋችሁ? ወይስ ሰው እያስላካችሁ ማስፋት ነው? በጣም ነውር ነው የምትሰሩት ስራ፣ በጣም ነውር ነው በእውነት። ለወደፊት ህይወታችሁ ማይቀናችሁ። ሄኔኩ ወረበል ካባ አንዴ ይቅርታ በመሰልቸት ነው ሰው አንዴ ኳስ ሜዳን የምናቆኛ በዚህ ልክ አይደል? እናንተ ኳስ ሜዳ ተብሎ ስማችሁ እስኪጠራ ድረስ ሚዲያ ላይ መጠበቅ የለባችሁ። በተለይ በጣም ብዙ ጀግኖች ያፈራች በጣም መልካም ሰዎችን ያፈራች ነች ኳስ ሜዳ ማለት እኛ በስከምናቀው ድረስ እስቲል እስካሁን ድረስ። ግን አንዲት እናት ኳስ ሜዳ ምድር ላይ ወጣ ራሷን እስክታጠፋ ራሷን እስክትበድል በዚህ ልክ ሚዲያ ላይ እነዚህ ሶስት ልጆች ወጥተው እኔ ያላቅም እኔ እንጃ ወረበል እኔ እንጃ አላህ ነው የሚጠይቃችሁ ነው አይመለከተኝም። እሺ ብራዘር ይቀጥይ። አጨረስክ አንተ? አዎ እኔ እንደ እናት ነው ገብቷል። እንደ ሌላው ነገር ተው እንደ እናት ምንም ሚዲያ ላይ ግዴታ ሰው መቀመጥ እኮ የለበትም። ሁሉም ሰው በስራ ነው የሚሯሯጠው። የምታውቀው ነገር ምናምን ነገር ሲሆን ሰፈር ላይ ሁሉም ሰው ሰፈሩ ላይ በጣም የሚደርስ ራሴን አጠፋ እያለች እኮ ነው። ገብቶሃል አይደል? አሁን ገብቶሃል። አንድ ሪከርድ ላስደምጥ አንዴ አንተ። እሺ ቆይ እሺ ክፈችው ሪከርዱን ሰሚራ። ቆይ ሰጥቷት እኮ ስልኳን ሰጠሻል። እሷን አረብ ሀገር ስላለች ነው ስራ። አንድ ሪከርድ ላስደምጥ ነበረ ይዘሽ እሺ መዲና አስተካኪውና ተመለሰሽ ገዝት ላኪልኝ። ቀጥል ብራዘሬ። እና ይኸውልህ ባለው ሁኔታ ሁሉም ሰው የነሱን ሁኔታ የሚያውቀው ነው። የአካባቢው ሰው በሙሉ ያውቀዋል። እንደውም እኔ አሁን ከዛ አካባቢ በቅርብ ጊዜ ነው የወጣሁትኝ። ቢያንስ 1-2 ሳምንት 3 ሳምንት ቢሆነኝ ነው የራሴን ቤት እንትን ብዬ ሰርቼ ወደ ሲኤምሲ ነው የገባሁትኝ። ማሻአላህ ማሻአላህ እንኳን ደስ አሜን አሜን። ኤግዛክት የሆነውን ነገር የሆነውም የመጣውን ነገር ማንም በእናቱ ላይ እንዲሆንበት ማንም ሰው አይፈልግም። ልጆቹም ደግሞ በዛ ልክ እድሜህ እንትን ባለ ቁጥር ተሳቀህ መኖር የለብህም። አንተ እየተፈጠረ የሆነውን ነገር ስናየው የሚደብርህ ማየት የሚያስጠላህ ነገር አለ። አንዳንድ ሁኔታዎች ገብተዋል። በእኔ ቤት እንዳይሆን የምፈልገው ነገር በሰው ቤት ውስጥ ሲሆን ማየት አልፈልግም። እኔም ወጣት ስለሆንኩኝ ማለት ነው። ገብተዋል። ስለዚህ ልጆቹም ተጎጂ ናቸው በአንድ ሳይድ ስታየው፣ እናትየውም ደግሞ በአንድ ሳይድ ስታየው ተጎጂ ነች። ግን ራፍ አይደለም ነገሮችን ማየት ያለባችሁ። እናንተም ካያችሁ ዲቴል ነገሩን በደንብ ማየት፣ ልጆቹን መጋበዝ፣ ልጆቹን እንዲያወሩ ማድረግ። እኔ ለልጆቹ ይቅርታ አንዴ ዋብራሪሽ እዚህ ጋር አንዴ እኛ ስለ ልጆቹ ስለማንም አይመለከተም። እኛ እንደ አንድ ኢትዮጵያዊ እናት ልታጠፋ ትችላለች፣ ልጆቹ ይችላሉ። ሰው ፍጹም አይደለም። የፈለገ ነገር ቢሆን 9 ወር አመጣ የወለደች ነው። ኦኬ ከእናት ማታገኘው አንዳንድ ምን አለ መሰለህ አሁን ያለው በእኛ ጊዜ ያሉትን እናት ዘሴም አይደል። በእኛ ጊዜ የነበሩት እናቶች ጎመን ሽጠው ከፖሊስ ጋር ተራርጠው መርካቶ ማለት የምናውቀው ነው ላይፋችሁ ሁላችን እንዲህ ብያድ ነገር ገብቷል። ሽጠው እንጀራ ሰው ቤት ጋግረው ቱታ አጥበው እንጀራ እናት ቆሰ የምንነክሰውን ስጋውን ነጥቃ አጥንቱን ለራሷ እየመጠጠች ስጋውን ለልጅ የምታጎርስ እናት ንፍጥ አቅል ሳትገዛ ህይወትን ሳታቅ ንፍጥህን እንኳን በአፋ የምትመጥ እናትን በዚህ ልክ 42,000 በተሰበሰበበት አንቺ ሸርማ አንቺ ቦርኮ እናት አልሞትሽም ወይ ብርሽ መች ነው የምትመልስን እናት እቺ እናት ዛሬ ገንዘብ ከፍላ ለወጣቶች የሆነ ነገር አታረግም ብለህ ታስባለህ? እሺ እንደዛ ብላ እኛ እንደ አንድ ሙስሊም እንደኔ ግዴታ አለ እንደ አንድ ማህበረሰብ እንደ አንድ እናት ጀነት ያለው እኮ በእናት እግር ስር ላይ ነው። በክርስቲያኑ ዘንድ እንደዚህ እቺ እናት ነገር አንተ ተጠያቂ ነህ። የጎረቤት ሐቅ የሚባል ነገር ሀያ የሌላቸው ልጆች ደግሞ እዛ አካባቢ ላይ መንቀሳቀሳቸው ጋህማ ናቸው። ለምን? እናት ስለሆነች ሊበድሏት ይችላሉ፣ ልትበደል ትችላለች። እኛ አይመለከተንም። ግን እንደ እናት ሀያ አንተ አረብ ሀገር የተለያየ ዓለሞች ላይ እኮ መነጋገሪያ ሆነዋል። ብታጠፋም ኦኬ እናት የምትፈልገው ነገር አለ ከልጅ ልጅ ከእናት የምትፈልገው ነገር አለ። ያን ነገር ላያገኙ ይችላሉ። ምንም ችግር ግን እናት በመሆኗ
ሃይ አናት ረህም ሊገባት ይገባል። ያን ነገር በማየት ነው ያሳዝናኝ ሚዲያ ላይ አምጥቼ እንድትረዳ የተወሰነ ገንዘብ እንድታገኝ ያርኩት ገብቷል አባባሌ። ከዛ በኋላ ወላሂ ለአዚም ዘግቼው በራሴ ላይፍ ቁጭ ብያለሁ። ታረቁ ማሻአላህ ተባረክ ረህማን። እኛ እርቅ የምንወድ ነው። እምነቴ እርቅ ይወዳል። እርቅ ደግሞ ማንም ሰው የሚወድ ነገር ነው ገብቷል። ሰላምና እርቅ እንወድ ሁሉም የኢትዮጵያ ህዝብ ይወዳል። ይሄ ሰላም አገኙ ብለን ስንገባ ወረበል እናት የምታወራው ወሬ ድጋሚ ኢነ ሊላሂ ወኢና ራጂዑን ሀቢቢ ምን ብዬ እንደምነግር አላውቅም። ስለዚህ አንድ ወጣት ጋር እንደውም ጎታ ሁሉ ወጣት ላከልና የኛ ያለውበትን እያለች ነው። ኦኬ አንድ ሰው እዛ አካባቢ የምታውቀው ካለ ወይ የምናውቀው ካለ ይሄድና ማዘር እነዚህ ናቸው ህዝቦች ከዚህ በኋላ ከኔ ሙጡ ማዘርም ከኔ ህይወት ይውጡ ብሎ ሁላችንም እናዳምጥ። ይሄ ነው ብሮ። ኦኬ እዛው ቦታው ላይ ኤግዛክት የሆነ ቦታው ላይ ማለት ነው። አዎ አንድ ሰው የለም አንድ ሰው ላይ ዛስፈታ የሚጠቀም ቆይ አይ ማን መደወል እችላለሁ ደውዬ ያለውን ነገር መዘርጋት እችላለሁ ችግር የለውም። አንድ ሰው እዛ አካባቢ ሄዶ ይሄድልን ትራንስፖርትም እኛ እንከፍላለን ምንም ችግር የለውም። አረ ምንም ችግር የለውም። እንደሚታዘዙ ሰዎች አሉ እኮ እንደ ድሮ እኛ ለማንንም እናት ነው ስንታዘዝ ያደግነው። እኔ እውነቴን ነው የምልህ ከየትም ቦታ ትልቅ ሰው ፌስታል ይዞ የሆነ ነገር ይዞ ማላቀውን ሰው ነው። እኔ እውነቴን ነው የምልህ ማላቀውን ሰው ስታዘዝ ነው። ሰፈር ላይ ድድ ማስጫ ቁጭ ብለሽ እናቶች እኮ በፌስታል ነገር ሲመጡ እንዴ ማሚ ምናምን ብለህ ብድግ ብለህ ከጀለሶች ጋር እየቀንተን ከሆነ እየጠበስን ከሆነ እኮ ላጥ ብለህ ተቀብላት ምናምን ግቢ ላይ እናርገላት ተመልሰሽ ትመጣለህ። እንደዛ ነው እኛ ያደግነው እንደዛ አይነት መልኩ ነው። ለኔ ለእናት የምሰጠው ዋጋ ቀላል አይደለም፣ ተከፍሎም የሚያልቅ አይደለም። እነሱ ግን ያው መሰረታቸውም ልጆቹም መሰረታቸው ትንሽ የሳተ ነገር አለው። ያስተዳደግም ሁኔታ ፕላስ ደግሞ እዛው የሚያዩት ነገር ራሱ ተጽዕኖ አለው። ብቻ ኮምፕሊኬትድ የሆነ ነገር ነው እነሱ ቤት ያለ ነገር። እኔ ተፈጥሮም አይቼም አላቅም። ለመጀመሪያ ጊዜ ነው የነሱን እንደዚህ ዲቴል ያየሁትኝና ባይዘወይ እንትኑ ላይ ሽምግልናው ላይ የነበረው ሰው ወንድሜ ነው። እኔ የራሴ ፈርጅ ወንድሜ ሽምግልናው ላይ ነበረ እና ይሄንን ነገር ባለቤቴ ነች አይታ እንደዚህ ምናምን ብላ ስትለው እሱ ጋር ደወልኩለትና ፈሪድ ደውዬ ምንድነው የሆነው ነገር የተፈጠረው ነገር ምንድነው? ፈሪድ ነው ፈረር ነው ያልከው? ወንድም ፈረጅ ፈርጅ ወንድሜ ነው ማለት ፈርጅ ወንድሜ ነውና የተፈጠረው ነገር ያለውን ነገር ቆይ አንድ ስልክ እየገባ ነው። እንደውም በዛው የኳስ ሜዳ ሰው ነው። እስቲ ላውራው አስገባልን ገስ ላይ ተጨማ ምን መሰለ ኡስማን ጠበቅ አድርገህ ያዘው። ይሄ በጣም ነገር ሊፈታ የሚችል ሰው ይመስላል። ችግር ሊፈታ የሚችል ግን እዛ ሰፈር ያለ ሰው ፖላሲ እንደምንም ጥቀስልና አንድ ሰው ባክህ ጥራልን። እዛ አካባቢ ሌላ እዛ አካባቢ ያለ ሰው አንድ ሰው ሌላ እዛ ሰፈር እሺ። ጣፋጭ እንኳን ደህና መጣች። ጣፋጭ እዛ ነች መሰለኝ። ጣፋጭ ሳምችልና እኛ አሁን እኮ እዚህ ጋር አይተናት ሰላም ነኝ። እርቁ ራሱ የተፈጸመው በሰላም ነው። እኛ ለዚህች እናት ቤት ልንገዛ ተዘጋጅተን ጨርሰናል። አናግረን ተነጋግረን ግን የተወሰነ ገንዘብ ተሰብስቧል። አው ተሰብስቦላታል። ልጆቿ ግን ምንድነው ያሰቡት? እቺ እናታችን ቤት ከተገዛላት ዛሬ ሰምታችኋል? እቺ እናታችን ቤት ከተገዛላት ዛሬ ወላሂ ሰላም አሰጠን ብሎ ስላስቡ ወይ እናታችን የተወሰነ ገንዘብ ስለገባላት አካውንቷ ላይ በዛ ተናዱ ነው። እኛ ለእግዚአብሔር ብለን ነው የምናደርገው፣ ለአላህ ብለን ነው የምናደርገው። ገብታችኋል ጋይስ? ትንሽ ገንዘብ ስላገኘች እናትየው ወላሂ ተናዱ ነው። አሁንም እቺ ሴራ ይሰማል። ምን እንደሆነ ታውቃላችሁ ጋይስ? እናትየው እንዳትረዳ ነው። ሰላም ናችሁ? ሰላም አልሐምዱሊላህ። እኔ ብዙ ቀን እየተከታተልኳችሁ ነበርና እቺ እናት እኔ በጣም ታሳዝነኛለች ወላሂ ላዚም። እኔ እንጃ እንደው ታሪኳን ካየሁ በኋላ ራሱ እኔም ልጆች አለኝ። እኔ እንደዚህ አይነት ታሪክ ሰምቼ አላቅም፣ ምንም ብዬ አላቅም። ግን አሁን ለልጆቹ አስተዳደጋቸውም ላይ ችግር አለው ለሚለው ነገር እናትየው እኮ እነሱን ለማሳደግ እኮ ብላ ነው የሁላ መከራ እናስቀያየችው። 5 ልጅ ማሳደግ እኮ በኢትዮጵያ ኑሮ እኮ ቀላል አይደለም። ያስተዳደጋቸው ብልሹነት አባታቸው ነው ተጠያቂ እንጂ እናትየው አይደለችም። እኔ እናትየው ናት ብዬ አላስብም። ምክንያቱም እናትየው እናትም አባትም ሆና ነው ያሳደገቻቸው። እኔ እንደራሴ ባለቤቴ ሰርቶ ሲያስተዳድረኝ ቤት ውስጥ ልጆችን እቆጣጠራለሁ። የት ገባህ የት ወጣህ ብዬ እቆጣጠር። እቺ እናት እኮ እነዚህ ልጆች እንዳይረባቸው እነዚህ ልጆች እንዳይጎሳቆሉ ስትሮጥ እንደወንድ እየሮጠች ያሳደገቻቸው እናት ናት። እኔ እንደዚህ አይነት ባለጌ ተፈጥሮ ያለው ልጅ ራሱ አይቻላቅም። መልካቸው ምን ይመስላሉ? እስቲ እንቁላል የመሰሉ እሷ ምን ትመስላለች? እነሱ ደርሰው እሷ እፎይ ብላ እግሯን ዘርግታ አልሐምዱሊላህ እናታችን እኛ ደርሰንልሻል በሚሏት እድሜ
የትም ሚዲያ ላይ አውጥቶ እናትን በዚህ ልክ ማስጣት ልክ ነው? ምን አይነት ጊዜ ነው የመጣው? በአላህ ሙስሊም ናቸው መባረራው ያሳፍራል፣ በጣም ያሳፍራል። ያሉበት ሙስሊም ሰፈር ነው። የመስጊድ ጀማ የለም እንዴ? እናትየው እንደዚህ ብቸኝነቷን አይተው ነው። ወንድም የላትም እህት የላትም አጠገቧ። ብቸኝነቷ ሰው እንደሌላት አውቀው ነው እነዚህ ልጆች እየተጫወቱባት ያሉት። እነሱ ግሩፕ ናቸው፣ 5 ናቸው። ብዙ ወንድ ይኖራቸዋል ከጀርባቸው፣ ብዙ ዱርዬ ይኖራቸዋል የራሳቸው በየሆቴሉ የትም ከነሱ ጋር ምናምን የሚል ማለት ይኖራቸዋል። እቺ ሴትዮዋ ግን ብቸኛ ናት። ብቸኛ ከሆንኩ እኮ ማንም ሰው ነው የሚደፍርህ፣ ማንም ነው የሚጫወትብህ። እና የዛ ሰፈር የመስጊድ ጀማዎች የቢላል መስጊድ አለ፣ ኮልፌ ቅርብ ነው ለመሳለሚያ። የመስጊድ ጀማ አሉ አይደል እንደ ዳዋ ወጣቶች አሉ በየቦታው መስጊድ የሚያስተንትን የሚያስተዋውቁ። እኔ መካኒሳ ነኝ፣ ራቅ ያለ ቦታ ነኝ። እኔ ደግሞ ብታይ የ9 ዓመት ኦቲዝም ልጅ አለኝ፣ ታማሚ ልጅ አለኝ እንጂ ወላሂ ላዚም ሄጄ ባያት ራሱ በጣም ደስ ይለኝ ነበረ፣ በጣም ማለት ነው። እኔ 9 ዓመት በሙሉ ልጄን ይዤ ሳሳድግ በእግሩ አልሄድ ብሎኝ በ4 ዓመቱ ነው ትንሽ እንደዚህ መሞከር የጀመረው ማለት። ለራሴ መከራና ስቃይ ውስጥ ያለው እናት ሆኜ ነው እንጂ ወላሂ ላዚም ሄጄ በምን ሁኔታ እንዳለች ራሱ አያት ነበረ። ባያት ራሱ ደስ ይለኝ ነው። ደውዬላትም በጣም መከራና ችግር ውስጥ እንዳለች ሚዲያ ላይ ካወጣታቸው በኋላ እንዴት ሚዲያ ላይ አወጣሽን በሚል በጣም መከራና ስቃይ ያሳዩት እንደሆነ ሁላ ነግራኛለች። ስልኳ ከእግረኛው ሚዲያ ላይ ወስጄ ማለት ነው። እና ባካችሁ እንዳትተዋት እናንተ ኡስማን በአላህ እንዳትተዋት፣ እስከ መጨረሻ ተከታተሉላት በአላህ። ከሌለህ እኮ የለህም። ይኸውልህ አለመኖሯን ብቸኝነቷን አውቀው ነው እነዚህ ሴቶች እየተጫወቱባት ያሉት። ዱባይ ያላችሁ ደግሞ በአላህ እንደው ዱባይ ያላችሁ ባካችሁ እንደው አንማ ሃይማኖት እናትን በዚህ ልክ አጎሳቁሉ የሚል የለም። ሰው ልጅ እኮ አድጎ እኮ እናቴ እኔ ያለሁልሽ እኔ ደረስኩልሽ እኮ ቢልሽ እኮ ትደስጀን። እኔ የመዓዛ ድምጽ ሰምተን ፋይሉን ልንዘጋው ነው። መዓዛ ለኔ እንደላከችው ሪከርድ ለህዝቡ እዚህ ጋር እንድታሰማ ነው። ሐላል መሆን ስላለበት ነው። ለዛ ነው ጋይሶች ታግጃ በተለያየ ጎረምሶች ቤት ላይ የመጡ ፖሊስ ነን እያሉ መታወቂያ እያሳዩ ከዚህ በኋላ ቲክታክ ላይ ብትገቢ ተሳስተሽ የልጆች ስም ብታነሺ ነገር ራስሽ ታውቃለሽ እያሉ በተለይ በሯ ላይ የሚቆሙ ጎረምሶች አሉ። አንዴ እናትለች ኦስማን ይሄው ሙሉ ገንታ ነይ ግቢ፣ ይሄው አግኛት እያልሽ ነው አይደል? እዛ ነው ያለሽው። ሙሉ ገንታ ነይ ግቢ። ቅድም ጀምሮ እዛ እየሄድኩ ነው ብለሻል አይደል? ጠበቀች። እየሄድኩ ነው። በጣም አሪፍ እየሄድኩ ነው። ብራዘር ታክሲ ሻል ወንዴን እንጠብቀዋለን። ቆፍጣና ነው ወንዴ ቻበቃል። ሙሉሻልን ገስት ላኪ ቻርጀር እንዳይጠፋ እዛ ስገባሽ። መንገድ ላይ ነው መሰለኝ። መንገድ ላይ ስለሆነ ታክሲ እንዲገባ ደውዬላታለሁ። እየጠበቀችኝ ነው። ልደርስ ነው። በቃ ተመልሰሽ እንድትገባ ቻርጅ እንዳያልቅብሽ እንድትገቢ ተመልሰሽ ገስት ላኪልን። እንጠብቅሻለን ብራዘር። ወዲያው አስገቡት። ወዲያው ሲገባ ወዲያው አስገባ ሞዴሬተር ምንም ሊገበኝ አልቻለም። እዛ ነሽ፣ ቦታው ላይ ነሽ እና ለምን አገቢም? ቴክስት እየጻፍሽ ነው አይደለ? ቲክቶክ ኦራሪስ እኔ ኮሜንቷን እያነበብኩት ነው። እሷ እየቀለደች ነው። ቅድምን ብላ ጻፈች አግቻታለሁ። ማንበብ አለብህ እኮ ኮሜንት። እየቀለደች ቆሻሻ ሴት ናት። እያነበብኩ በጣም እያነበብኳት ምጽፎን እያነበብኩት ነበር። ተዋት አግቻታለሁ እያለች ግቢ ትላታለህ። አግቻታለሁ ነው አግኝቻታለሁ ነው አግኝቻታለሁ ያለ ወይ ጉዳይ ናይ በደንብ እናንብ። አግኝቻታለሁ። ኦኬ ሻው ምጽፎን ታያለ እንዴ? እኔ የወት አናዳኝ እያየኋት ነበር እየጠበቅኩ ኮኮ ትገባለች ብዬ። እነዚህ አግኝቻታለሁ ነው እንጂ ያለችው አግቻታለሁ ያለች አይመስለኝም። እሺ አጥበቃ ማላልተ ኦኬ ኦኬ ስማ አውራሪስ፣ አሁን ይኸውልህ አንዴ ልገር። እኔ ጊዜ ትንሽ ሰከንድ ስጡኝ ጊዜ ምናምን ኢትዮጵያ እንደዚህ ተጀመረ እንዴ? እሺ ልንገር አውራሪስ፣ ይኸውልህ አሁን ሲሳይ የሚባል ሰውዬ ትላንት ገብቷል ብያለሁ። ከሂዊ ጋር የሰፈር ሰው ነው እና እሱ ጥሩ ላይ እንደሌለች ጥሩ ላይ እንዳልሆነች ሁሉ ተናግሯል። እኔ አንተ እንትን አለች እኮ ነይና፣ እኔ እንኳን አሁን ስላልተመቸኝ ነው እንጂ ነይና ወይ ቪዲዮ ኮል ደውልልሻለሁ ወይ ያለሁበትን ሁኔታ ቀርጬ ልክልሻለሁ ወይ አንቺ ራስሽ መተሽ ቪዲዮ ቅረጪን ያለችው። ያ ስለዚህ ያለችበት ሁኔታ ጥሩ ላይ እንዳልሆነ ያሳያል። ሴትዮ ተጨንቃለች። ማአት እየወረደባት ነው ስትወጣ ስትገባ ራሱ ሲናግ የሰፈር ሰው አሳድመውባታል። አሁን እኮ እነሱ ቢያንስ እንኳን ዝም ቢሉ ሴትዮዋ ነገሩ ተስተካክሎ ቤት ይዛላታል። ቤቱ ገብታ አንቺ ታርቋል
ሽማግሌ ኮሚቴ አቋቁመን በስነ ስርዓቱ ሁለቱም ተመክረው ወደ እርቅ እንሄድ ነበር። ግን ብጥብጥ አደረጉን። በጣም የማፊያ ቡድን ነው ተላለ ቀላል ልጁ ሲያስቀይስ አይታል። በዚህ ጋር ሲሆን በጀርባ ይሄዳሉ። እዛው በሩ አካባቢ ነው ገባሽ? ለምሳሌ ትምህርት ቤቱ ጋር ነው አይቀጠረች ደመና ትምህርት ቤት ጀርባ ነው ብለዋል። አሁን ቀስተ ደመና ትምህርት ቤት ጀርባ ነው አይደል ያለው? ሰላም ነው እናት አለ። ኡስማን ይኸው እንካ አውራት ኡስማን ይኸው አውራችሁ። እንዴት ነሽ? እንደምን ዋልሽ? ሰላም ነው አለን እናቴ። ማን ነሽ አንቺ? እንዴት ነው? ማዛን ለመጠየቅ ነበር። እሺ ይክማ እንዴት ነው? ሰላም ነው? ሰላም ነው። ያው ለመጣው አግኝተናል። እሺ መጣሽ ማዛ? ኡስማን አግኝታችኋል? አሳየን። ከአንተ ጋር ሊያግዙ የሄዱ ሰዎች አሉ። ማዛ ደህንነቷን ለማጣራት ነውና ደህንነቷ ሰላም ከሆነ ሰላም የኢትዮጵያ ሕዝብ ከሷ ጋር መሆኑን ለማረጋገጥ ነው የምንፈልገው። ኦስማን ዝም በል ያናግራል። ምን ታገናኛ አይነርሽ ሴትዮ ምን አለች ልጅቷ ምን አለች? አጠገብህ ያለችው አንቺ አልቀረችም እንዴ? ቀርጸሽ አለችም እንዴ? አንቺ ቤቱን አሳዩ። ለሱ ችግር የለውም። አገናኘን። እሷን አገናኘን። ለሷ ስጣት። ልጅቷ ሰላም አለይኩም ሂክማ እንዴት ነሽ? ሰላም ነው ሂክማ? ይቅርታ አንዴ አሳዩ። ቆይ ሰዎች እየደረሰ ያለው ሼር ኮፒ ሊንክ አድርጉልን ጋይስ። ሁላችሁም እናታችን ታርቀዋል የምትሉት አሰቃቂ ሁኔታ ላይ ያሉት ጋይስ እንዴ ለምንድን ነው እሷ ማታገናኘን? አሁን ሄጃለሁ ስትያን ነበር እንዴ እናትዬ? የኔ ቆንጆ ሂክማ ቆይ አንዴ ኡስማንዬ እኔ እንትን ብያቸው እናገኛታለን። ዝም ብለን ቪዲዮን እሱም ወሬ አይደለም። አውራሪስ እስቲ አውራት፣ ልጅቷን አውራት እስቲ። አውራሪስ እያወራች ነው። ሰላም ነው? ወንዴን ቀጥታ ማዘር ቤቱ ሰጅና ወንዴን ማዘር ቤቱ ሰጅልኝ። ቅድም ላይ እሄዳለሁ ብዬ ደውዬልክ ነበር። ቤቷን እየፈለግነው ነው የምትባላለች። ወደ ውጪ ንካት ካሜራዋን። እሺ ወደ ውጪ አድርጊ ካሜራዋን። ወደ ውጪ አድርጊ ሂክማዬ፣ አንዴ ካሜራዋን ወደ ውጪ ካሜራዋን። ሆቴል ላይ ነው ያለሁት። እሺ ስቶክ ላይ ፈልጊያት በላይ ወይ ጉድ! ሚውት አድርጊ። ሁላችንም ሚውት እናድርግ። ይሄን በጽሞና እንከታተል። ነሽ መልሰሽው ነበር ሂክማ፣ ገልብጠሽው ነበር ሂክማዬ። ሶሪ ገልብጣው ነበር። አሁን ምርጥ አድርገው ነበር ተመልሶ። ሳያልቅ ግን ማዘር ቤት ቶሎ ብትሄዱልን ደስ ይለናል። አዎ በሷም ትግባ በሂክማም ግቢ በሏት ጋይስ ሁላችሁ። በዚህ በቆሻሻ ቤት እያኖረቻት ነው እንደዚህ የምታሰቃያት። በጣም ያሳዝናል። እንትን አለ ሄሳቸው ሻንጣቸው ይዘው ሄዱ አለ ፍሪጃውን ወስዶ መጣለው አለች። አሁን ይጠራቸው እና እዚህ ጋር ቲቪ የለም ስልክ የኔ ነች። በቃ ያሽና ስለሚያገኝሽ በዚህ ትገቢያለሽ። አየሽው ይሄ እናንተ አጋጣሚ ነቆጡ ድረስ ማንም የለም። ሆነ እያየሽ እሺ፣ በመብራት ላብራ በደንብ እንዲታይ። እንግዲህ ልጆቹ ያደጉበት ቤት ነው ይሄ ቤት። እናት ጋይስ ሁላችሁም ይሄው እንግዲህ ይሄ ቆጣችን ነው ያስቀሩት። ይሄ ብቻ ነው። ይሄ የኔ ልብሶች ናቸው የተሰቀሉት። በቃ ይሄ የኔ ልብስ ነው። ቤት ውስጥ ማንም የለም። ይሄ ፍራሽ ጥላልኝ ሄዳለች። ሀያት የምተኛበት ፍራሽ ነው። ይሄው ግርግዳችን ነው። ይሄው እስከ መስኮቱ ድረስ ይሄ መስኮቱ በቃ ይሄ ቆጡ ነው ማለት ነው። ይሄው እየወረኩኝ ነው ከእንትኑ ላይ ከመሰላል ላይ ማንም የለም። ቤት ውስጥ ነኝ ያለሁት። አሳዝናለች። ረብል ከአባ በቃ እነሱን አሁን ላይ እንትን ስላሉኝ ነው የመጣሁት። ያን ችግር የለም። እንሂድ ቤት ችግር የለም። አለቀ አይደል?
ሂዊ ወይዬ እንደ ህንድ ፊልም እየደገምሽ ነው? ምን ላድርግ? በቃ ይበቃል፣ በቂ ነው። እሺ አውራሪስ አየሁ አይደል? ሂዊ በጣም የኔ ቆንጆ በጣም ነው የምናመሰግነው። ከወሰድካቸው መረጃዎች በመነሳት እናንተ የምከፍሉት ዋጋ ሴትዮዋ የተረዳችሁ አልመሰለኝም። እንደዚህ ሳይ ማለት ነው እኛ ራሷ የሆነ ነገር እንዳትሆን ነው ባይዘው እሺ፣ እንደ አንድ ነው። ስለ ያው እንደ አጠቃላይ ማለት ነው። አሁን እዛ ጋር ገብቷል። እኔም እንደዛ ስትሉ ገብቷል። መሄድ ስላለብኝ አምኜ ነው የሄድኩት። ሲሄድ ግን ያው ኖርማል ናት፣ ደህና ናት ሴትዮዋ። ግን በጣም የሚገርም ነገር አካባቢው ያስጠላል። በጣም ተጽዕኖ አለባት በአካባቢ ቤት ውስጥም ብቻዋን ነው ታሽጋ ቁጭ ብላ ያገኘናት በትንሽዬ ቤት እና ያው እሷም ደግሞ ለማናገር ፍቅረኛ አይደለችም። በቃ እኔ ብዙ የተለያየ ሰው ነው የሚመጣብኝ፣ ገብቷል። የተለያየ ሰው ነው የሚመጣብኝ እና ያው የሚመጣው ሰው ገብቷል በኦስማን በኩል ሳይሆን በቃ እየመጡ የሚያስፈራሩኝ ሰዎች አሉ እንዳሉ ነው። ገብቷል አይደል እንትን ያለችው እና መጨረሻ ላይም በቃ እኔም ስልክ ሰጥቻታለሁ። ችግር ካለ ምናምን ነገር እንደውል ማለት ነው። ያው በጀማ ምናምን እንመጣለን ብለን እንትን ብለናታል። ግን በአጠቃላይ ሰፈሩ ያስጠላል። በቃ ከአሮጊት ጀምሮ ከትልቅ ሰው ጀምሮ አድማ አድርገውባታል። የሆነ በቃ እሷን ለማግኘት ከባድ ነው። እንደምታየው በሩ ላይ ቆሜ ነው አንድ ወጣት እሱ ራሱ እዛው ቁጭ ብሎ ነበር ስንገባ ሌላ መንገድ የመራኝ ማለት ነው። እና 3-4 ቅያስ ምናምን ነገር የተሳሳተ ቅያስ እየሰጡኝ ነው በመከራ ያገኘሁትና በጣም አስቸጋሪ ሁኔታ፣ በጣም ፍራቻ ላይ ነው ያለችው ሴትዮዋ ማለት ነው። አሁን ያለችበት ሁኔታ በጣም ኃይለኛ እንትኑ ስለሆነ እያስፈራሯትም ስለሆነ ብቻዋ መሆኗን ተጽዕኖ ስለሚፈጥርባት ያንን የተረዳሁት እና ይሄ ነው ኡስማን። ቴንኪው ወንድሜ፣ በጣም ነው የምናመሰግነው። በተለይ አንተን እዛ ቦታ ላይ ሆነ መስትን ከፍለ የከፈልከው በጣም እናመሰግናለን። ሁላችሁም ወንድማችንን